ስሜ አርሳለው ይርሰማ እባላለሁ። የልደታ ክፍለ ከተማ ነዋሪ ነኝ። የሀገራዊ ምክክር ኮሚሽኑ ዓላማው በዋነኝነት ለዘመናት የተደራረቡት በሀገራችን የነበረው አጠቃላይ የታሪክ ቁስሎችን ማከምና በሀገር ውስጥ የጋራ ብሔራዊ መግባባት ማምጣት ነው ዋናው ዓላማውና ከዓላማው አንጻር እጅግ በጣም ትክክልና ተገቢ ነበር የሚል ነው ያለኝ ሀሳብ። ስሜ ጥሮር ከበደ እባላለሁ። እዚሁ አዲስ አበባ ከተማ ነዋሪ ነኝ። አገራዊ ምክክር መደረጉ በጣም እኛም ከጎኑ ነን የምንደግፈው ነገር ነው። ከሰላም በላይ ምንም ነገር የለም፣ ከሀገር በላይ ምንም ነገር የለም እና በሀገራችን እንደዚህ አይነት መምከር መመካከርና በጣም በሀገራችን ተጽዕኖ ፈጣሪ የሆኑ ሰዎችና የሚመለከታቸው አካላቶች የተለያዩ አካላቶች በዚህ በሀገር ጉዳይ ላይ ገብተው እዚህ ተሳታፊ ሆነው በሀገራቸው ጉዳይ ላይ እንደዚህ ምክክር መድረክ መደረጉ ለሰላም ዘብ መቆሙ እኛም ደግሞ ይሄንን በጣም ተቀብለናል። ስሜ አሸናፊ ሰይድ እባላለሁኝ። የምኖረው ልደታ ክፍለ ከተማ ወረዳ 9 አካባቢ። በእኔ አስተሳሰብ ያው የምክክር መደረጉ ትልቅ ፋይዳ ይኖረዋል ብዬ አስባለሁ። እንደ ሀገራችን ነባራዊ ሁኔታ የምክክር መድረክ የመጀመሪያ ይመስለኛል እንደዚህ በብዛት ደረጃ እየተሳተፉ ያሉት። አጠቃላይ ደግሞ የኢትዮጵያን ያማከለና ብሔር ብሔረሰቦችን ያሳተፈ ስለሆነ በዛ ደረጃ የምክክር መድረኩ መደረጉ ሁሉም የራሱን ችግር ያለውን ችግር ቀርበው ችግራቸው የሚፈቱበት አንደኛው መስመር ወይ መንገድ ስለሚሆን እኔ ችግሩን ሊፈታ የሚችል አንድ መስመር ነው ሊሆን ይችላል ብዬ አስባለሁ። ሰሚራ እባላለሁ። ከልደታ ክፍለ ከተማ ወረዳ 2 ነዋሪ ነኝ። በምክክር ኖርማሊ አምናለሁኝ። ሰው ሲነጋገር ነው መፍትሄዎችን መፈለግ የሚችለው። እንደ ሀገር ደግሞ ስታስበው በተለይ ደግሞ የተለያዩ ቦታዎች እያየን ያለናቸው ለውጦች አሉ። ያ ለውጥ እንዲቀጥል እንደ እናት እንደ ሴት ደግሞ ይሄ ነገር መቀጠል አለበት። ስንመካከር ነው ችግሮችን ፈተን ወደ መፍትሄ ገብተን የተሻለች ኢትዮጵያን ለቀጣይ ትውልድ ማስተላለፍ የምንችለውና ከዚህ አንጻር ምክክርን እጅግ በጣም ፈልገዋለሁ። አገራዊ ምክክሩ ደግሞ ሞር እንደ ኢትዮጵያ አስፈላጊ ነው ብዬ አምናለሁ። አካታችነት ስላለውም የዓላማውን በአግባቡ ያሳካ ነው የሚል ሀሳብ ነው ያለው። ዋነኝነት ዓላማውም ግቡን ይመታል ብዬ የምተማመንበት በሀገራዊ ምክክር ኮሚሽኑ ሂደት ውስጥ በተለይ ህዝብን በማወያየት ኮሚሽኑ በአዲስ አበባ ደረጃ ውይይት ሲያደርግ ተሳታፊ ከነበሩ ሰዎች አንዱ ነኝ። ስለዚህ ምስክር ነኝ ማለት ነው። በቦታው ላይ የኮሚሽኑ ዓላማ ሀገራዊ ምክክርን አስኪዶ በሀገራዊ ምክክር ውስጥ ኢትዮጵያ ከዚህ ቀደም የመጣችባቸው መንገዶች በአንድም በሌላ መልኩ አንዱን አስደሳች ሌላውን አስኮራፊ፣ አንዱን ተጠቃሚ አንዱን ጎጂ የነበሩ አጠቃላይ ምስቅልቅል የነበረ የታሪክ ሂደት ውስጥ ስለመጣን እነዛን ችግሮቻችን ሰብሰብ አድርገን መክረንባቸው ከመጓተት ይልቅ በጋራ ሰብሰብ ብሎ ተመካክሮ ሀገርን ማስቀጠል የሚል ዓላማ አንግቦ ስለሆነ አጠቃላይ የመጣበት ሂደት ግልጸኝነት የመጣበት አሳታፊነት የተካተተበት ማንኛውም ሁለት የተራራቁ ሀሳቦች በአንድ መድረክ ላይ መጥተው ሀሳቦቹ ተደማጭነት ያገኙበት የምክክር ሂደት አልፎ የመጣ ስለሆነ ባለፈው ከሐምሌ 8 ጀምሮ በዋነኝነት ሀገራዊ ማጠቃለያው የተካሄደበት ሁኔታ እነዚህን ሂደቶች በሙሉ አልፎ የመጣበት ስለሆነ በእርግጠኝነት መናገር እንደሚቻለው ለቀጣይቱ ለምናስባት ተስፋ ለምናርጋት ኢትዮጵያ ትልቅ ድልድይ ይሆናል ብዬ በጣም በእምነት በኩራት መናገር ይችላል። ከሀገር በላይ ምንም የለም። በሀገራችን ላይ ስንኖር የተለያዩ የሰላም ጉዳዮችን እንትን የምንልበትን ቀጣይ የሀገራችንን እጣ ፋንታና ዘለቄታዊ ፋይዳ የምታመጣ እየለማች ሀገር ያለችና ትልቅም ነበርንና ትልቅ እንሆናለን ብለን የተነሳንበት ዓላማ አለ። ልማታችን እየተፋጠነ ነው። ከዚህ የበለጠ የተሻለ ነገር ወንድማማችነት፣ እህታማችነትን፣ አባትና እናትነትን፣ መዋደድን፣ ፍቅርን፣ ሰላምን፣ አንድነትን እና ብዙሃናትን ኢትዮጵያ የብዙ ብሔር ብሔረሰቦች መገኛ እንደመሆኗ መጠን በርካታ የሆኑ ተዝቆ የማያልቅ ሀብት ያላት ኩሩ የሆነችና አኩሪ ታሪክ ባለቤት እንደመሆኗ መጠን ያንን እሴታችንን ደግሞ ለማስቀጠል እኛ ጋም ህዝብ ጋም ያለውን ነገር
ሁላችን ተሳታፊ በመሆናችን በጣም እድለኞች ነን። በእርግጠኝነት መናገር በምችለው አገራዊ ምክክሩ ላለፉት 3 እና 4 ዓመታት ከተቋቋመበት ጊዜ ጀምሮ በአዲስ አበባ መነሻውን አድርጎ በሁሉም ክልሎች ብቻ ሳይሆን ቀበሌ ጭምር ክልሎች ላይ ቀበሌ ጭምር መንደር ጭምር ብሎክ ጭምር ወርዶ የተካሄደ ውይይት ስለሆነ በአራቱም የኢትዮጵያ አቅጣጫ ውይይቶቹ እጅግ በጣም አሳታፊ ነበር የሚል እምነት አለኝ። ይሄ ምናልባትም በአዲስ አበባ ብቻ ወይም በተወሰኑ የክልል ከተሞች ብቻ የተካሄደ ሳይሆን ጥቃቅን ችግሮች አሉባቸው በሚባሉ የተወሰኑ ችግሮችም አሉባቸው በሚባሉ አካባቢዎች ጭምር ሀሳቦቻቸውን ወደ መድረክ እንዲያመጡ የተካሄደበት ሂደት በጣም አሳታፊነቱን ማንሳት ይቻላል። ምናልባት በመክፈቻው ጉባኤ ላይ በደንብ አንዲት ከደቡብ ኦሞ አካባቢ የመጣች እህታችን የገለጸችበትና ያቀረበችበት ሂደት ምክክር ኮሚሽኑ ምን ያህል ዘልቆ እታች ማህበረሰባችን ጭምር እስከ መንደር ድረስ ከትልቋ ከአዲስ አበባ ማዕከል ከፌዴራል መቀመጫ ጀምሮ እስከ መንደር ብሎክ ድረስ ወርዶ ምክክር ኮሚሽኑ የተካሄደበት ስለሆነ አሳታፊነቱ አካታችነቱ ምንም ጥያቄ የለውም። የተለያዩ ማህበረሰብ ክፍሎች ተወያይተዋል፣ ወጣቶች ተወያይተዋል፣ ሴቶች ተወያይተዋል፣ አካል ጉዳተኞች ተወያይተዋል፣ የታጠቀም ኢቭን የምንላቸው አካላት ተወያይተዋል። ሌሎችም ከዚህ ቀደም በሀገራዊ ጉዳይ ውስጥ እናንተ ገና ናችሁ፣ አልደረሳችሁም፣ እናንተ ታዳጊዎች ናችሁ በሚል ወደፊት አዳጊ ናችሁ የሚባሉ አካባቢዎች ጭምር ወደ መሀል በማምጣት በዚህ በኢንክሉሲቭ ናሽናል ዳያሎግ በምንለው አሳታፊ ሆነው በጉባኤውም ላይ በምክክሩም ላይ ሀሳባቸውን ሲያነሱ በተለያየ መንገድ ማየት ችለናል። ለዚህ ምስክር ነን። ስለዚህ አሳታፊነቱ ላይ አካታችነቱ ላይ በጣም በግልጸኝነት የተካሄደ ስለሆነ በዛው ልክ ግቡን ይመታል የሚልም ትልቅ ተስፋና እምነት አለ። በሀገራችን ጉዳይ ላይ ደግሞ ቁጭ ብለን በመመካከራችንና የሀገራችንን እጣ ፋንታ መወሰን መቻላችን ለነገው ትውልድ ለቀጣዩ ትውልድ በቅብብሎሽ እችን ሀገር ለሚመራ ትውልድ ጥሩ መልካም የሆነች አገርን ለማስረከብ ያለንበት አይነት ሁኔታ እጅግ በጣም አኩሪና ማንንም ሰው ይሄ ነገር ደስ ያሰኘው ነው ብዬ እላለሁ። ምንድነው የሚባለው እስከናባባሉ የተመካከሩት ነገር መልካም ነገር አለው፣ የተሻለ ነገር አለው። ይሄ ደግሞ መመካከር ራሱ ደግሞ የችግር ቁልፍና ቁልፉን መፍቻ ነው። ስለዚህ ተመካክረን ያደረግነው ነገር ለተሻለ ውጤት ያበቃናል ብዬ ነው እንደኔ የማስበው። በዚህ በጣም ደስተኛ ነን። በተለይ ማየት ያለብን ነገ ትውልድን ነው። ከኛ በኋላ ያለው ትውልድ ለትውልድ ምን አስረክበን እንሄዳለን? እነዚህ ትውልዶች ደግሞ የሚረከቧት ሀገራቸውን የሚወዱ ጽኑ አቋም ያላቸው በእምነት የሚንቀሳቀሱ ትልቅ ታሪክ መስራት የሚችሉ ከኛ የበለጠ ደግሞ እቺን ሀገር በጣም የኮራች ሀገርና የበለጸገች ሀገር አድርገዋት እንደሚሄዱ እርግጠኛ ነንና ይህንን ትልቅ ታሪካችን እሴት ነውና በጣም ደስ ብሎናል። አድሬስ ማድረግ የተቻለበት አግባብ ራሱ በጣም ደስ የሚል ነው። ከላይኛው እርከን ጀምሮ እስከ ታችኛው ማህበረሰብ እርከን ያለበት አካል በዚህ ውስጥ ተሳታፊ በመሆኑ የባለቤትነት ስሜት፣ የኔነት ስሜት፣ የሀገር ስሜት፣ የወገን ስሜት የሚሰማው አካል እዛ ጋር ተሳታፊ ነው ብዬ እምነት አለኝ። የተሻለ ለውጥ ይመጣል ብዬ ነው ማምነው። በጣም በርካታ ተስፋዎች አሉ። ከተስፋም በላይ ትልቋን ኢትዮጵያ ለወደፊት የምናስባት ኢትዮጵያ ተለውጣ የምናያት ብለን ያስቀመጥናት ኢትዮጵያ መሰረት ሊሆን የሚችለው ይሄ ሀገራዊ ምክክር ውይይቱ ያለ ውይይት ያለ ምክክር በዚህ ደረጃ ያደጉ ሀገራት የምንላቸው ራሱ በታሪክ ሂደታቸው ውስጥ በርካታ ችግሮች ገጥሟቸዋል። ትልቁ መፍትሄ ያደረጉት ምንድነው? ምክክር፣ መግባባት፣ በልዩነት ውስጥ መነጋገር፣ በልዩነት ውስጥ ተቀራርቦ መደማመጥ። ስለዚህ ኢትዮጵያ እየመከረች ነው ሲባል ወጣቱ፣ ሴቱ፣ አረጋዊው፣ አካል ጉዳተኛውም፣ የታጠቀውም ሌላውም ዜጋ ጭምር ለዚች ሀገር አንዲት ጠጠር ማቀበል ከቻለ ያ ጠጠር ተሰብስቦ ነው ትልቋን እቺ በዓለም ዘንድ በበርካቶች ታሪክ በመልካም ታሪክ የምናነሳት ኢትዮጵያ መገንባት የምንችለው። ስለዚህ የተጀመረው ሂደት አለ፣ የመጣንበት ለውጥ አለ። ያንን ደግሞ ለውጡ ማጽናት የምንችለው ሁሉንም አካታች የሆነ
አገራዊ ምክክር አድርገን በሚያግባቡን ጉዳዮች ላይ ተግባብተን በማያግባቡን ጉዳዮች ላይ እንዳልተግባባንባቸው ይዘናቸው ግን ላፈጻጸማቸው ደግሞ በጋራ የምንሰራበት እንደሚሆን ተስፋ በማድረግ በትክክልም ሀገራዊ ምክክሩ ተስፋ የሚያመጣ ብቻ ሳይሆን በተጨባጭ ትልቋን ወደፊት የምናስባትን ኢትዮጵያ መገንባት የሚያስችል ድልድይም መሰረትም ይሆናል ብዬ በእርግጠኝነት መናገር ይችላል። እንደ አጠቃላይ ባለው ሁኔታ አንጻር ስናየው ባለው የሚዲያም እና የጥሪ የተደረጋላቸው በምናይበት ጊዜ የአጠቃላይ ሀገሪቱን የኢትዮጵያን ሕዝብ ያሳተፈ ነው ብዬ ነው የማስበው ማለት ነው። አጠቃላይ ደግሞ በወጣትም በሴቶችም በአቅመ ደካማ አረጋውያን ሁሉም የራሱን ሀሳብ እንዲገልጽ አሳታፊ ነው ብዬ እገምታለሁ። የዚህ የምክክር ዋናው እኔ እንዳጠቃላይ ማምጣት አለበት ብዬ የማስበው በአገራችን ላይ አሁን ባለው ነባራዊ ሁኔታ ስናየው አብዛኛው የፖለቲካም ሊሆን ይችላል ኢኮኖሚ፣ ማህበራዊ ችግሮችን በተለይ በሰላምና ጸጥታ ያሉ ችግሮች ይፈታሉ ብዬ አስባለሁኝ። ችግሮቹ ተነስተው በዚህ ብሔርና ብሔረሰብ ወይም ህዝብና ህዝብን ሊያጋጩ የሚችሉ ጉዳዮች ተነስተው እነዛ የተነሱት ጉዳዮች እልባት የሚፈጠርበት መድረክ ነው ብዬ አስባለሁ እንደ አጠቃላይ ማለት ነው።